ቅመምዬ በአዲስ መጣልሽ ማለት ነው። ይኩራ ራሱ ነው እያለች ነው። ይኩራ ራሱ ነው እንግዲህ ቴዲ አፍሮን ነው። ይኩራ ራሱ ነው። ምንም ማድረግ አይቻልም። እንግዲህ በተሰራው ያው በሙዚቃ ብዙ መነጋገሪያ ሆኗል። እንግዲህ እሱ እንዳለ ሆኖ ማለት ነው። ይሁን እሱ ይቀመጥ እና የኔ ውድሽ ማለት ነው። ሀይሚዬ የኔ ጨረቃ የኔ ተናፋቂ እንግዲህ እንደምታዩት ዘና ፈታ ብላ ዛሬ ደግሞ እምር ብሎባታል። አቤት ውበት፣ አቤት ውበት ይመርብሽ የኔ ውድ፣ የኔ እንቁ፣ የኔ ተወዳጅ ማለት ነው። እንግዲህ በዚህ መልኩ ፏ ብትን ብላ መጣልሽ ማለት ነው። ይመችሽ እና ውዶቼ እስቲ ሰላም ልበላችሁ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ በዝት ይበልልኝ። ስትገቡ በላይክ ግቡ፣ አበረታቱኝ ማለት ነው። ሞኔታይዝ እስከሚሆን ድረስ አበረታቱኝ ከይዞች ስትገቡ በላይክ ግቡ እሺ። እና እንግዲህ ሀይሚዬ ትናንትና በጣም ተሰምቷታል። በጣም ብዙዎቻቸውም ደግሞ እየተናገራት ነው ያለው። ስለዚህ የገዛ ጥፋትሽ ነው፣ ለምን ደስታ አድርጊያለሽ ያው እያሉ በጣም ብዙዎቻቸው ሜንሽን እያደረጉ እሷንም ቅስሟንም ለማንከት በጣም ብዙዎቻቸው እየሮጡ ነው ያሉት። ስለዚህ በቃ ተዋት። እኔ የምለው ተዋት ነው የምለው፣ የምር ተዋት የኔ ወዶች ማለት ናቸው። ተዋት በቃ። ሰው ማይሰሳት ነገር የለም፣ ተሳስታ ነው። ስለዚህ አላሰበችበትም ብዬ ነው የምለው። አሁንም ቢሆን ያው ብዙውንም እንደ በፊቱ በጣም አልታረቁም ነበርና እንግዲህ ያው ታርቀናል ብላ ምን ብላ አስባ እንግዲህ ቡታጅራ ነው ፕራንክ ያደረገችው። ስለዚህ በቃ ተረዷት ነው የምለው። በቃ ተረዱኝ በእግዚአብሔር ብላለች እሷ ራሱ። በቃ ተረዱኝ፣ በቃ ተዋት። የምር ደግሞ እኮ ሀሳብ አስተያየታቸው በጣም መጥፎ ልጆቹም እየሄዱም እዚያም ሂደው ስለሚጽፉላት እኮ ነው። በኢንቦክስም በምንም ስለሚጽፉላት እኮ ነው። እሱን እያየች ነው አሁን እሷም እየተረበሸች ያለችው። ስለዚህ በቃ ተዋት። እነሱ ሰላም ፈጥረው ይመጣሉ፣ ይታረቃሉ። እንደዚህ ያለ ድጋሚ ቪዲዮ ላሰራ ትችላለች ካሁን በኋላ ማለት ነው። ስለዚህ ተዋት፣ ተፋቷት።